عيد الأضحى عيد الفطر እነዚህ ሁለት ቀናቶች የሙስሊሞች ዒድ ናቸው ሌላ ዒድ የላቸውም አመቱን ሙሉ قال النبي صلى الله عليه وسلم يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام يوم النحر يوم عرفة يعرفها كان قالوا النبي صلى الله عليه وسلم عيد ነው ሐጅ ላይ ላለ ሰው ከዛ ውጭ ያለው ሰው ይጾማል ሁለት አመቱን ወንጀል ያሳብስና ከዛ በኋላ ይደሰታል بفضل الله وبرحمته فيا سبحان الله انظروا فضل الله الله نعمة استولوا يا الله فضل እንዴት ዒዱ ላይ አላህ ፈضሉን እንዳረገ ሁሌም ዒድ በመጣ ቁጥር ሁላ አንዴም ሰው ሰለቸኝ አይደል ዒድ በመጣ ቁጥር ሁላ ብዙ ወጪ ያወጣል ሰው ዒድ በወጣ ቁጥር ሁላ ያለው ነገር አጥፍቶ ይለብሳል ያለብሳል ልጆቹን ያበላል ያጠጣል ይቸጋገራል ربما እዳ ውስጥ ይገባል ከመሆኑም ጋር ዒድ በመጣ ቁጥር ሁላ ይደሰታል ومن المستحب في العيد عيد ላይ ከሚወደዱ ነገሮች አንደኛው ዒድን በጊዜ መስገድ وهكذا عيد ሄዶ ሲመጣ አንድ ሰው መንገዱ መቀየሩ عيد ላይ ደግሞ ጎረቤቱን መጠየቁ وهكذا መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ግድ አድርገው ነበር አንድ ሰው ከኡድሂያው ከ3 ቀን በላይ ላይ ይበላ بمعنى ለ3 ቀን የሚበቃውን ያነሳና ሌላውን ሰደቃ ያደርጋል ይሄን ፈልገውበት ነው ሰለላሁ ዐለይሂ ወሰለም ቀጣይ አመት ላይ ሲጠይቋቸው يعني كان في ذلك الامر ماذا في ذلك العام جهد فأردت أن تؤثروا فيه فكلوا وأطعموا وادخروا በዛ አመት ላይ ችግር ስለነበረ እንድታከፋፍሉ ብዬ ነው እንዳታቆዩ አልኳችሁ አሁንማ ብሉ አሉ አንደኛው ለራስህ وأطعموا أبلو ነው ምስኪኑን وادخروا አጠራቅሙ ስለዚህ አንድ ሰው የሚያርደው ትንሽ ነገር ከሆነ ለቤተሰቡ ማጠራቀሙ ማቆየቱ የተሻለ ነው አማ አላህ ካሰፋለት ለራሱም ያነሳል وهكذا ፈቋንጣም ያረጋው የሚያቆየውን ያቆያል ለጎረቤትም هكذا የሚያስፈልገውን ተዓሁድ ያረጋል ይሄ ነው የተወደደው አማ ሐዲስ ኢብኑ መስዑድ ላይ መጣው የግድ ለሶስት ማካፈል አለበት አንዱ ለራሱ አንዱ ለምስኪን አንዱ ለእንትን ይሄ ضعيف ነው ዋጅብ አይደለም ዋጅብ ሶስት ማካፈል ወድሂያ ዋጅብ አይደለም በል አንዳንዴ አለማካፈሉ ነው የሚወደደው ቤት ውስጥ ያለው ማሻአላህ 7 ነፍስ አለው ያስገባው አንድ 7ኛ በሬ ነው ከዛ በኋላ ለሶስት ላከፍ ምንም ሳይበሉ ምሳም በነባ ይበሉ ማያንቀን وهذا خطأ هي ستتنا ومن أعظم نعم الله عز وجل ما ذكره الله عز وجل في كتابه بقوله لكل أمة جعلنا منسكا هم ناسكوه أي جعل الله عز وجل لكل قوم عيدا الله سبحانه وتعالى باروچ ላይ ከዋላቸው ኒዕማዎች አንዱ እሱን ከተገዙት ዒባዳ ሲያረጉ በዒባዳው ሲቆሙ ዒባዳውን ሲያረጋግጡ ያ የተፈጠሩለትን ዓላማ ሲያሳኩ አላህ መጨረሻው ላይ የሚደሰቱበት የሚበሉበት የሚጠጡበት يا الله ان فضل بيان تباركوبت ايد ارغولاچوال قال الله قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون ليس العيد مجرد لبس الجديد الله سبحانه وتعالى بله بلاچو يدستوا بفضل الله الله فضل الله ስለወፈቃቸው ወደ እስልምና الله ስለወፈቃቸው ለነብዩ ሰለላሁ ዐለይሂ ወሰለም ሱና الله ስለወፈቃቸው ለዒባዳ الله ስለወፈቃቸው ለሐጅ الله ስለወፈቃቸው ለጾሙ الله ስለወፈቃቸው ለነዚህ ቀናቶች الله በእድሜያቸው ጨምሮ አርዝሞ እነዚህን የደስታ ቀናቶችን الله ስላደረሳቸው በዛ ይደሰቱ أعظم ما يكون العيد لما يكون العيد عيد الطاعة عيد دستاو ትክክለኛ የሚሆነው አላህን በመታዘዝ መደሰት ሲሆን ነው በአላህ ፈضል መደሰት ሲሆን ነው አላህ ባዘዘው መልኩ ሲሆን ነው ነብዩ ሰለላሁ ዐለይሂ ወሰለም ባዘዙት መልኩ ሲሆን ነብያችን አለይሂ ሰላቱ ወሰላም ቁጭ ባሉበት دخلت جاريتان تغنيان بما تقاولت الأنصار يوم بعث ሁለት ልጃገረዶች ነበሩ ባሮች አንሳሮች የውም በዓት በተባባሉት ግጥም ኢሻድ ያረጉ እየተጫወቱ ነበር ነብዩ ሰለላሁ ዐለይሂ ወሰለም ዞር ብለው ተኙ
فدخل أبو بكر فأنكر أبو بكر قبته إنكار عرقة انديت النبي صلى الله عليه وسلم في اللفيت أبي مزمار الشيطان بين يدي رسول الله صلى الله عليه وسلم النبي صلى الله عليه وسلم فيه الشيطان مزمور ويال قال النبي صلى الله عليه وسلم إن لكل قوم عيدا هذا عيدنا أهل الإسلام قال النبي صلى الله عليه وسلم ሁሉም ሰዎች ሁሉም ህዝቦች ዒድ አላቸው የሚደሰቱበት ይሄ ዒዳችን ነው አሉ ነብዩ ሰለላሁ ዐለይሂ ወደ መዲና ተሰደው ሲመጡ ካነ ለሁማ የውማን የልዓባን ቢሂማ ሁለት ቀናቶች የዓመቱ መለወጫ ብለው ካፊሮች እንደሚያረጉት ባዩት የሚደሰቱባቸው የሚጫወቱባቸው ቀናቶች ነበሩ ነብዩ ሰለላሁ ዐለይሂ ወሰለም قد أبدلكم الله خيرا منهما عيد الأضحى والفطر ነብዩ ሰለላሁ ዐለይሂ ወሰለም ከዛ የተሻለውን አላህ ቀይሮላቸዋል እኮ አሉ عيد الأضحى عيد الفطر እነዚህ ሁለት ቀናቶች የሙስሊሞች ዒድ ናቸው ሌላ ዒድ የላቸውም አመቱን ሙሉ قال النبي صلى الله عليه وسلم يوم عرفة ويوم النحر وأيام التشريق عيدنا أهل الإسلام يوم النحر يوم عرفة يعرفها كان قالوا النبي صلى الله عليه وسلم عيد ነው ሐጅ ላይ ላለ ሰው ከዛ ውጭ ያለው ሰው ይጾማል ሁለት አመቱን ወንጀል ያሳብስና ከዛ በኋላ ይደሰታል بفضل الله وبرحمته فسبحان الله انظروا فضل الله الله نعمة استولوا يا الله فضل እንዴት ዒዱ ላይ አላህ ፈضሉን እንዳረገ ሁሌም ዒድ በመጣ ቁጥር ሁላ አንዴም ሰው ሰለቸኝ አይደል ዒድ በመጣ ቁጥር ሁላ ብዙ ወጪ ያወጣል ሰው ዒድ በወጣ ቁጥር ሁላ ያለው ነገር አጥፍቶ ይለብሳል ያለብሳል ልጆቹን ያበላል ያጠጣል ይቸጋገራል ሩበማ እዳ ውስጥ ይገባል ከመሆኑም ጋር ዒድ በመጣ ቁጥር ሁላ ይደሰታል አይሰለችም ዒድ ሁሌም በመጣ ይመኛል ሰው ዒድ መድረስን ይመኛል ይሄ አላህ ላረገበት በረካ የደስታ ምንጭ ስላረገው ነው ቁል بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون يوم عرفة ويوم النحر يردو كانوا وهو أفضل أيام السنة على الإطلاق ሳይገደብ ከአመቱ በላጩ ቀን ከተባለ የዒዱ ቀን ነው የእርዱ ቀን ነው ነብያችን ሰለላሁ ዐለይሂ ወሰለም ሰሪህ በሆነ መልኩ ስለተናገሩ إن أفضل الأيام عند الله تبارك وتعالى يوم النحر ثم يوم القر الله زند بلاجو كان بلو مالت يوم النحر عيد كان نو كذا يوم القر أسرع عندنا كان يوم الذي يقر فيه الحجاج بمينا حجاجوش مينا لا يميرقوبت كان نو موطات ايتشالم كمينا أسرع عندنا كان أما أسرع ولتنيا كان يوم النفر الأول يبالا يمجمرياو ميوتوبت النفر ميهدوبت كان يمجرشاو يوم النفر الثاني أسرع سوستنياو كان نسوم ምክንያቱም ሁጃጆች ሙሉ በሙሉ ሚናን ለቀው የሚወጡበት ቀን ሱናው 13ኛው ቀን መቆየት ነው በ12ኛው የተመለሰ ችግር የለበትም አላህ እንዳለው فمن تعجل في يومين فلا إثم عليه واذكر الله في أيام معدودات እነዚህ የተወደዱ ቀናቶች የተቆጠሩ ቀናቶች የተገደቡ ቀናቶች ላይ አላህን ብዙ አውሱ ይህ የሚያሳየው የዙል ሂጃ ቀናቶች የኢዱ ቀን አያም ተሽሪቅ አላህ የሚወሳበት ነው ጨዋታ ብቻ አይደለም ናም ጨዋታ ይደነገጋል ራስ ላይ ማስፋት ይወደዳል መብላት መጠጣት የኢዱ ገጽታ ይወደዳል አስላም ከመሆኑም ጋር ግን ዚክር ድርሻ ሊኖርን ይገባል ተክቢር ሊኖር ይገባል የአላህን ፈضل ማስታወስ ሊኖር ይገባል ነብዩ ሰለላሁ ዐለይሂ ወሰለም አላህ ምን አለ واذكروا الله في ايام معدودات ايام التشريق ايام المعدودات هي ايام التشريق ايام المعلومات هي ايام العشر من ذي الحجه ايام المعدودات لا الله او سؤال فمن تعجل في يومين فلا اثم عليه ሁለት ቀን ተቻክሎ የተመለሰ فلا اثم عليه لمن اتقى اللهم فرቶ ከተጠነቀቀ አላህን Subhanahu Wa Ta'ala ማዕሲያውን በሁለት ቀን ቢመለስ አይሚና ላይ ችግር የለው ومن تعجل فلا اثم عليه فمن تعجل في يوم فلا اثم عليه ومن تاخر فلا اثم عليه طيب እነዚህ ايام التشريق ከኢድ በኋላ ያሉት ሶስቱ ቀናቶች من افضل الايام ለዛ ነው የኢድ ቀናቶች ስለሆኑ እንዲጾሙ አልተፈቀደም لم يرخص رسول الله صلى الله عليه وسلم في ايام التشريق ان يصمنا الا لمن لم يجد الهدي እንዲጾም አልፈቀዱም ነብዩ ሰለላሁ ዐለይሂ ወሰለም በሩራ ሆኖ ሀዲ ላጣሰው የሚጾምበት ቀን ያለቀበት ብቻ ሲቀር وإلا قال النبي صلى الله عليه وسلم أيام منى أيام أكل وشرب وذكر لله يمنا ቀናቶች ነው ሶስቱ ቀናቶች የሚበላበት የሚጠጣበት አላህ የሚወሳባቸው ቀናቶች ናቸው ስለዚህ ሱናን ከፈለግን ዒዳችን ላይ አንደኛ ማዕሲያ መጠንቀቅ አለብን ዒድ ማለት كل يوم لا تعصي الله فيه فهو لك عيد ሁሉም አላህ ማታምጽበት ቀን የዒድ ቀንህ ነው አላህን ካላመጽክ
አላህን አምፀህ የምታገኘው ደስታ ይሄ ማስያ ነው ስለዚህ የኢድ ቀን ተጠንቀቅ ልብስ በመጎተት አትቃረብ ወሃከዛ በቢንጣል ተወጣጥረህ በቀሚስ በአማር አለባበስ በሚሰትረ በካፍሮች የእስልምናን ገጽታ በሚያሳምር ልብስ ወሃከዛ ጽምህን በመላጨት አትቃረብ ወደ አላህ ወሃከዛ አጅነቢ ሴቶችን በመጨበጥ ዝምድናን ለመቀጠል ወይ ለመዛያር ተብሎ ወይ ደግሞ ከሴቶች ጋር እክትላጥ ሆኖ ልክ በሆነው ኢድን ቦታ ሌላም ቦታ ላይ አላህን አታስቆጣ وهكذا ማንኛውም ማዕሲያ ሲጋራ ጫት ቢድዓ ቀብር መዘየር ለየት ባለ መልኩ ኢድ ቀን طاعه ነብዩ ሰለላሁ ዐለይሂ ወሰለም አንተ ፈልጋል ሱናውን ጠብቅ አዳቡን ጠብቅ كان صلى الله عليه وسلم اول ما نبدا به في يومنا هذا ان نصلي ثم نرجع فننحر فمن فعل فقد فعل اصاب سنتنا ومن نحر قبل ذلك فليس من النسك في شيء انما هو لحم قدمه لاهله መጀመሪያ ምን ሰራው በዛሬው ቀን አሉ ኢድ ቀን ኢድ አልአድሃ ላይ أن نصلي صلاة كصلاة بفيت من عبادة የለም ፈጅር ከተሰገደ በኋላ ይጠበቅና ፀሐይ ትወጣለች ፀሐይ ከወጣች በኋላ ቀድሮ 15 ደቂቃ ይሰገዳል ይሄን ነው ያደረጉት ነብዩ ሰለላሁ ዐለይሂ ወሰለም ኢድ አልአድሃ ላይ ከዛ ተመልሰን እናርዳለን በዛ መሃል ሌላ ነገር የለም ተመልሶ ኡድሂያውን አዘጋጅቶ አንድ ሰው ይሰግዳል ከሰገደ በኋላ ቶሎ እንትን ኢድ አልፍጥር ላይ ፍጥር ይሰጣል አስቀድሞ ለዛ ትንሽ ይጠበቃል ኢድ አልፍጥር ቢያንስ 10 15 ደቂቃ ፍጥሩን አቀብሎ እስኪመጣ የመጀመሪያ ኢባዳ በፍጥር ስለሆነ ከሰላት በፊት አማ ኢድ አልአድሃ ላይ የመጀመሪያው ሰላት ነው ከዛ ማረድ ነው ከዛ አርዶ ከኡድሂያው ቢያፈጥር የተሻለ ነው عيد الفطر لا يفطر يوتو نبر النبي صلى الله عليه وسلم كان لا يخرج عيد الفطر حتى ياكل تمرات ياكلون ويترا ይሄ ህክማው አለ ረመዳን ሙሉ ጾሞ ስለነበረ ፍጥር ላይ ማፍጠሩን ለማረጋገጥ ነው መጀመሪያ በልቶ ይወጣል አማ ኢድ አልአድሃ ላይ መጀመሪያ ይሰግድና ከዛ ከኡድሂያው ያፈጥራል ከኡድሂያ ያፈጥራል ነብዩ ሰለላሁ ዐለይሂ ወሰለም እዛው የሰገዱበት ቦታ ላይ አርዶ ነበር ይሄ ሸዒራ ሙስሊሞች ሊተገብሩት ይገባል እዛው ማረድ የተሰገደበት ቦታ ላይ ኢድ ላይ ሜዳው ላይ ውጩ ላይ የኢዱን ገጽታ ማሳየት ነው ለምስኪንም ይሰጣል وهكذا ደስታውን ሁሉም ያያል ይንጸባረቃል ይተገበራል ومن يعظم شعائر الله فإنها من تقوى القلوب أضحية ላይ አንድ ቤት አንድ በግ አንድ ፍየል ያብቃቃል አንድ ቤት كما في حديث أبي أيوب الأنصاري رضي الله كان الرجل يضحي عنه وعن أهل بيته بشات عند سولة السنة لبيت سبو عند بقيار عند فيها لا يبقى للسنة لبيت سبو يعني أبات الناتو أبرو مينوروت وإذا مبالة دار هونو مينور حتى هو لتمستوش بينوروت بيتو عندك هنا عند بيت وست مينورو كون عند ماد بيت كون يالاتشو عند أرد يبقى كاتشو عند أضحية قال هنا قل هلت بيت كون هلت لي بيتو إذا كان بقر أو الإبل كبت كونه مياردو لسبات بيت ነው የሚያብቃቃው ትንሹ ሰባት ነው ለአምስት ሊገዙ ይችላሉ ለሶስት ሊገዙ ይችላሉ ብቻ ለሰባት ግመልም ከሆነ እንደዛ የሚያብቃቃው ከድሜው የግድ አመት የሞላው መሆን አለበት በግና ፍየል ሲሆን አመትና ከዛ በላይ لأن النبي صلى الله عليه وسلم قال لا تذبحوا إلا مسنة إلا يعثر عليكم فتذبحوا جزاءة من الضعن النبي صلى الله عليه وسلم مسنة የሆነች የደረሰችው አነች ከፍየል ይሄ ከአመት በላይ ነው አመት 10 ከግማሽ ኢላ ያዕሱር አለይኩም ከተቸጋገራችሁ ካላገኛችሁ ብቻ ካላገኘ አንድ ሰው የሚያርደውን ጀዛአ من الضعن ከበግ ሆኖ 6 ወር የሆነው ራጂው 6 የተሻገረ ከተቸጋገረ ያን መግዛት ማይችል ከሆነ ያብቃቃል ويستحب الاستثمان والاستحسان في الاضاحي وضحيه ላይ ማደለቡ መንከባከቡ የተሻለው መምራጡ የተወደደ ነው hatta ሁለት ከብቶች ካሉ ሁለት ገበያ ላይ ካየ ሁለት ሙክት ብታይ ለምሳሌ ሁለት በሬ ብታይ የተሻለው ውዱ ነው አጅሩ አዕظሙ hatta እኩል ቢሆኑ ስጋው እኩል ነው እንትኑ ዋጋው በጨመረ ቁጥር ሁሉ አጅሩ አዕظም ولما سئل النبي صلى الله عليه وسلم عن اتق الرقاب قال يا رسول الله اي الرقاب افضل قال اغلاها ثمنا وانفسها عند اهلها ዋጋው ውድ የሆነችው አሉ ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቧ ዘንድ የተወደደችው ያቺን አውጥቶ ነፃ ማውጣት አጅሩ የበለጠ ነው وهكذا ስታርደም ነብዩ ሰለላሁ ዐለይሂ ወሰለም አማራ بكبشን ينظر في سواد ويطأ في سواد ويبرك في سواد فضحى به ነብዩ ሰለላሁ ዐለይሂ ወሰለም ሙክት አዘዙ እንዲገዛላቸው ለየት ባለ መልኩ ያማረ በጥቁር ነው የሚያየው በጥቁር ነው የሚንቀሳቀሰው በጥቁር ነው የሚተኛው ያኒ ነጭ ሆኖ አይኑ ቦታ ላይ ሆዱ እግሩ ላይ ጥቁር አለው ማለት ነው
ይሄን ለዛ ሰለፎች ከሄዱ የነብዩ ሰለላሁ ዐለይሂ ወሰለም ያንን ሙክት ይፈልጉ ነበር ያማረውን وهكذا ነጭ ቢሆን ضحى رسول الله بكبشين اقرنين املحين ሁለት ነጫጭ የሆኑ ቀንዳማ የሆኑ ሚያማምሩ የሆኑ ሙክቶችን አመጡና አረዱ ነብዩ ሰለላሁ ዐለይሂ ወሰለም ضحى النساء ببقر ሌላ ቦታ ላይ ከብት ኡድሂያ አርገዋል ሌላ ቦታ ላይ ሀዲ 100 ግመል አርደዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ ለራስህ ኢንፋቅ ባረክ ቁጥር ሁላ በሰጠህ ቁጥር ይሰጣሃል وهكذا كيدو دستا الله سبحانه وتعالى بركه ያረግልሃል وهكذا يا اخوان ومن المستحب في العيد عيد ላይ ከሚወደዱ ነገሮች አንደኛው ኢድን በጊዜ መስገድ وهكذا ኢድ ሄዶ ሲመጣ አንድ ሰው መንገዱ መቀየሩ ኢድ ላይ ደግሞ ጎረቤቱን መጠየቁ وهكذا መጀመሪያ ላይ ነብዩ ሰለላሁ ዐለይሂ ወሰለም ግድ አድርገው ነበር አንድ ሰው ከኡድሂያው ከ3 ቀን በላይ ላይ ይበላ بمعنى ለ3 ቀን የሚበቃውን ያነሳና ሌላውን ሰደቃ ያደርጋል ይሄን ፈልገውበት ነው ነብዩ ሰለላሁ ዐለይሂ ወሰለም ቀጣይ አመት ላይ ሲጠይቋቸው يعني كان في ذلك العام ماذا في ذلك العام جهد فأردت أن تؤثروا فيه فكلوا وأطعموا وادخروا በዛ አመት ላይ ችግር ስለነበረ እንድታከፋፍሉ ብዬ ነው እንዳታቆዩ አልኳችሁ አሁንማ ብሉ አሉ አንደኛው ለራስህ وأطعموا አብሉ ነው ምስኪኑን ወادخروا አጠራቅሙ ስለዚህ አንድ ሰው የሚያርደው ትንሽ ነገር ከሆነ ለቤተሰቡ ማጠራቀሙ ማቆየቱ የተሻለ ነው አማ አላህ ካሰፋለት ለራሱ ያነሳል وهكذا ፈቋንጣም ያረጋው የሚያቆየው ነው ያቆያል ለጎረቤትም هكذا የሚያስፈልገውን ተዓሁድ ያረጋል ይሄ ነው የተወደደው አማ ሐዲስ ኢብኑ መስዑድ ላይ መጣው የግድ ለሶስት ማካፈል አለበት አንዱ ለራሱ አንዱ ለምስኪን አንዱ ለእንትን ይሄ ضعيف ነው ዋጅብ አይደለም ዋጅብ ሶስት ማካፈል ወضحያ ዋጅብ አይደለም በል አንዳንዴ አለ ማካፈሉ ነው የሚወደደው ቤት ውስጥ ያለው ማሻአላ 7 ነፍስ አለው ያስገባው አንድ ሰባተኛ በሬ ነው ከዛ በኋላ ለሶስት ላከፍ ምንም ሳይበሉ ምሳም በነባ ይበሉ ማያንቀን وهذا خطأ هي ستتنا وابدأ بمن تقول بل بيت ما تقبل لبت خير الصدقة ما كان عن ظهر غنى وهكذا زيبوت على إن شاء الله يسفلقوا زقجة نشاط مسجدهم تفخير طعن يسفلقوال وهكذا بقي زي السجدان دا تنقر أصلا للساعات كمنام كلهم سو مسجابوت على مقاينة لبت بقي زي سجدوا ودا حاجة يهدى الماني أمسو الحمد لله سولم دوال لكن يبلت عيد الأضحى لا بقي زي إن شاء الله أسرع للتكل ሩብ ጉዳይ አካባቢ ሁሉም ሰው እዚህ መገኘት አለበት ፈጅር ሰግዶ ከፈጅር በፊት ተዘጋጅቶ መስገጃ ቦታ ላይ ተክቢር እያለ ሰው ይጠብቃል ባረከላሁ ፊክ أضحية سيتارد اللهم هذا منك لا بسم الله الله أكبر إلى الأضحية سيار اللهم مني ومن أهل بيتي كان يناك بيت سبيتك قبل بالوارد مني ومن أهل النبي صلى الله عليه وسلم سيار قال مني ومن أمة محمد كان يناك أمة محمد من لم يضحي من أمة محمد صلى الله عليه وسلم سلزي ومني ومن أهل بيتي مني وأهل بيتي هل الصوم يوم النحر إلى أن يصلى صلاة الواجب ومستحب لا واجب بل يستحب له أن سو ما قويته كأضحية أسكي بلا وإلا كذا وجد بلا شكر له لكن بلا جو قويته تلو تارد أضحية ونأدرسه هي أضحية እንዲያፈጥን ያረጋዋል አስለም መፋጠኑ ስለሚፈለግ ነው ምክንያቱም ሰው ቶሎ ብሎ እንዲጠቃቀም ወደ ሐጃው እንዲደርስ ስለዚህ أضحية ይዘጋጃል ይሰገዳል ከዛ በኋላ ከأضحية አላህ ጋር ይበላል ሰላቱ ዐለይሂ ወሰለም